ቢሊዮነሮች እነሱን ለማደን 12 ሰዓታት ተሰጥቷቸዋል። በፊልሙ መጀመሪያ ላይ ከሀብታም አማቾቿ የግድያ ሙከራ ለጥቂት ከተረፈች በኋላ ግሬስ የሎዶመስ መኖሪያ ቤት እየነደደ ያለ በደረጃው ላይ ተቀምጣለች። ብዙም ሳይቆይ ፖሊሶች እና የድንገተኛ አደጋ ሰራተኞች ደርሰው ጥያቄ ሊጠይቋት ቢሞክሩም በጭንቀት ምክንያት ራሷን ስታወደቀች ወዲያውኑ ወደ ሆስፒታል ወሰዷት። በአምቡላንስ ጉዞ ላይ ያለች ግሬስ ምላሽ መስጠት አቆመች። የሕክምና ባለሙያዎቹ እርዳታ ሲያደርጉላት ግሬስ የሆነውን ሁሉ በሕሊናዋ ታስታውሳለች። ከሰርጓ ማግስት ምሽት የሎዶመስ ቤተሰቦች እንቆቅልሽ ወይም ድብብቆሽ እንድትጫወት አስገደዷት። ጨዋታው ግን እነሱ እሷን የሚያድኑበት ነበረ። ዓላማቸው ለጥንታዊ የአምልኮ ሥርዓት መስዋዕት ሊያደርጓት ነበረ። ነገር ግን እስከ ንጋት ድረስ በሕይወት መቆየት በመቻሏ እሷ አሸነፈች። መላው ቤተሰብም ፈንድቶ ሞተ። ከብዙ ጥረት በኋላ ግሬስ ነቃች። በኋላም ግሬስ ራሷን በሆስፒታል አልጋ ላይ በካቴና ታስራ ታገኘዋለች። መርማሪው ባሴት በነፍስ ግድያ እና ቃጠሎ ተጠርጥራ በቁጥጥር ስር መዋሏን ነገራት። በቤቱ ውስጥ 2 አስክሬኖች መገኘታቸውንና በሰርግ ልብሷ ላይ ያለው ደም የእሷ አለመሆኑን ገለጸላት። በዚያ ቅጽበት የግሬስ እህት ፌዝ ትመጣለች። ለ7 ዓመታት ያክል ባይነጋገሩም ፌዝ አሁንም የግሬስ የድንገተኛ ጊዜ ተጠሪ ናት። ባሴት እህትማማቾቹ ለጥቂት ደቂቃዎች እንዲነጋገሩ ፈቀደላቸው። እንደሄደ እህትማማቾቹ ስለ ግንኙነታቸው መጨቃጨቅ ጀመሩ። ግሬስ በተለይ ፌዝ እዚሁ ኒውዮርክ ከተማ ውስጥ እሷ አጠገብ እየኖረች ጨርሶ ባለማነጋገሯ ተጎድታለች። ፌዝ ግን ግሬስ ለእሷ እህት የመሆን ፍላጎት እንዳልነበራት በግልጽ ተከራከረች። ምን እንደተፈጠረ ለማወቅ ብትጠይቅም ግሬስ ግን እውነቱን ብትነግራት ፌዝ እንደማታምናት ተጠራጠረች። ፌዝ ልትሄድ ስትል ግን ግሬስ ሁሉንም ነገር ነገረቻት። የገዛ ባሏ እንደወጋትና መጨረሻ ላይ ጭራሽ መንፈስ እንዳየችም ጭምር። በሌላ በኩል የታመመው ቢሊዮነር ቼስተር እዚህ ስለ ጦርነት የሚናገር ዜና እየተከታተለ ነው። ስልክ ደውሎ የተኩስ አቁም ስምምነት እንዲደረግ ትዕዛዝ ሰጠ። በጥቂት ሰከንዶች ውስጥም ጦርነቱ ማለቁ በዜና ተሰማ። በዚያው ቅጽበት ጠበቃው መጥቶ የሎዶመስ ቤተሰብ በሙሉ ማለቃቸውንና ሙሽራዋ በሕይወት መትረፏን ነገረው። ቼስተር ልጆቹን እንዲፈልግ ጠበቃውን አዘዘ። ከዚያም የዚሁ የሰይጣን አምልኮ አባል ለሆኑ ሌሎች ቤተሰቦች የስልጣን መንበሩ ክፍት መሆኑን የሚገልጽ መልእክት ላከ። በቻይና ቼንሲንግ ወዲያውኑ ጠበቆቿ ጋር ደወለች። በስፔን ኢግናሊዮ በደስታ ረዳቱን አቀፈ። በኒው ጀርሲ ቢል እጽ በመውሰድ ደስታውን አከበረ። በእንግሊዝ ቪራጅ ወንድሙን ማዱን ክለብ ውስጥ አግኝቶት አብረው አከበሩ። ከጥቂት ቆይታ በኋላ መንታዎቹ ኡርሱላና ቲተስ አባታቸው ቼስተርን ለማየት መጡ። የስልጣን መንበሩ በቀጥታ ለእነሱ መሰጠት እንዳለበት ቢያስቡ ቼስተር ግን ይህ ከሕጉ ውጪ መሆኑን ነገራቸው። ቲተስ ሲለምን ቼስተር በጥፊ መቱት ወንድ ሁን አለው። ዋናውን ቀለበት አሳያቸውና ይህ ቀለበት ከቤተሰባቸው መውጣት እንደሌለበት፣ ስለዚህ ወንበሩ መልሰው እንዲያሸንፉ ነገራቸው። ኡርሱላ ቃል ከገባች በኋላ ቼስተር ትራስ ሰጣቸውና እንዲገድሉት ነገራቸው። መንትዮቹ ትራሱን በአንድ ላይ ይዘው አባታቸውን በማንፈን ገደሉ። ወደ ቀጣዩ ከመሄዳችን በፊት ላይክ እና ሰብስክራይብ አድርጋችሁ ይህንን ቻናል ማገዝ ትችላላችሁ። በሆስፒታሉ መርማሪ ባሴት በካቴና የታሰረችውን ግሬስን ወደ ፖሊስ ጣቢያ እየወሰዳት ነው። በድንገት ቢል ኮሪደር ውስጥ ታየና በባሴት አንገት ላይ ቢለዋ ወርውሮ ወዲያውኑ ገደለው። ከዚያም ሌላ ቢለዋ አውጥቶ ግሬስን ሊገድል ሲመጣ እሷና ፌዝ ሮጡ። መንገድ በሌለው ጥግ ላይ ስለተቀረቀሩ ተመልሰው በመምጣት ከሪሴፕሽን ጠረጴዛ ጀርባ ተደበቁ። ቢል ቢፈልጋቸውም አላገኛቸው። እህትማማቾቹ ወደ አንዱ ክፍል ገብተው ቢል እስኪያልፍ ጠበቁ። ከዚያም በስውር ወደ ባሴት አስክሬን ተመለሱ። ግሬስ የባሴትን ሽጉጥ ወስዳ ለማምለጥ ሲሞክሩ ቢል መንገድ ዘጋባቸው። ግሬስ ልትተኩስ ስትል ቢል ሽጉጡን አስጥሏት መታት። ሊወጋት ሲዘጋጅ ግን በድንገት ሰውነቱ ፈነዳ። ፌዝ በድንጋጤ ውስጥ እያለች ግሬስ ወደ አስክሬኑ ተመልሳ የካቴና ቁልፉን ወሰደች። እጆቿን ከፈታች በኋላ የራሷን ደም ያለበትን የሰርግ ልብስ ከማስረጃ ከረጢት ውስጥ አውጥታ ለበሰችው። ሊወጡ ሲሉ ግን ጠበቃው መጥቶ በሚያስለቅስ ጋዝ ራሳቸውን
እንዲስቱ ያደርጋቸዋል። ቢል የፈነዳው ጨዋታው ሳይጀምር ግሬስን ለመግደል በመሞከሩ ማለትም ሕግ በመጣሱ እንደሆነ ገለጸ። ይህ በእንዲህ እንዳለ መንታዎቹ ወደ ቤተሰቡ መዝናኛ ቦታ ደርሰው የጋዝ መፍሰስ አደጋ አለ በሚል ምክንያት አንድ ትልቅ የሰርግ ስነ ስርዓት ያስቆማሉ። ትንሽ ቆይቶ ካውንስሉ ተሰበሰበ። ኢግናሲዮ ከልጁ ፌሊፒ ጋር፣ ቼንሲንግ ከልጇ ቼንግፉ ጋር፣ ቪራጅና ማዱ ደግሞ ከሚስቱ ማርቲና ጋር መጡ። ግሬስና ፌዝም ታስረው መጡ። ጠበቃው እንደገለጸው ግሬስ ጨዋታውን በማሸነፏ ምክንያት አሁን እሷም ለስልጣኑ ወንበር የመወዳደር መብት አላት። ግሬስ ወንበሩን እንደማትፈልግ ብትናገርም ጠበቃው ግን ካውንስሉ ዓለምን እንደሚቆጣጠርና ጨዋታውን መጫወት ግዴታዋ እንደሆነ ነገራት። ጨዋታው እንደገና መደበቅና መፈለግ ነው ወይም ድብብቆች በሉት። ግሬስን የገደለ የቤተሰብ ራስ ወንበሩን ያሸንፋል። ግሬስ እስከ ንጋት ከቆየች ደግሞ እሷ ታሸንፋለች። የ12 ሰዓት ጨዋታ ነው። ፌዝን እንገርላታለን ብለው ስለዛቱባት ግሬስ ተስማማል። መንታዎቹ ኢግናሲዮ፣ ቼንሲንግ እና ሌሎችም አደኑን ጀመሩት። አደን የሚደረገው ጥንታዊ መሳሪያዎችን ብቻ በመጠቀም ነው። ይሄ የታሪኩ ወሳኝ ክፍል ነው። እትማማቾቹ የጎልፍ ሜዳው ላይ ከተጣሉ በኋላ ጨዋታው በይፋ ተጀመረ። አብዛኞቹ የቤተሰብ ራሶች ወደ ጎልፍ መኪናዎቹ ለመድረስ ቢሯሯጡም ቲተስ ግን ከራሱ መኪና ውጪ የሁሉንም መኪናዎች ቁልፍ ነቅሎ ወስዶባቸው ነበር። ኢግናሲዮ አታላዮች ብሎ ሲጮህ ኡርሱላ መታችውና መንትዮቹ በመኪናው ተፈተለቁ። ግሬስ አምልኮ ፌዝን የተጠቀመው እሷን ለማዘግየት መሆኑን ተረዳች። ምን ማድረግ እንዳለባቸው እየተከራከሩ ሳለ በቼንሲንግ የተላከ ድሮን አቋረጣቸው። ግሬስ ዘንግ አንስታ ድሮኑን ለመከላከል ተጠቀመች። ነገር ግን ቼንሲንግ ልታነጋግራቸው እንደምትፈልግ ገለጸች። ቼንሲንግ ልታብራራ ስትል ኡርሱላ ድሮኑን ተኩሳ ጣለችው። እትማማቾቹ መሮጥ ጀመሩ። እየተተኮሰባቸው ያሳድዷቸው ገቡ። ፌዝ እና ግሬስ አቅማቸው እስከፈቀደ ድረስ ቢሮጡም በመጨረሻ መንገዱን የዘጋ ትልቅ ግንብ አጋጠማቸው። ወደ ተቃራኒ አቅጣጫ መሮጥ ጀመሩ። ፌዝ ትኩረትሽ በሙሉ ገንዘብ ላይ ስለነበር ነው ባልሽ በአምልኮ ውስጥ መሆኑን ሳታውቂ የቀረሽው እያለች ግሬስን መናገር ጀመረች። ግሬስ ደግሞ የፌዝ ፍቅረኛ በፋይናንስ ዘርፍ እንደሚሰራ ጠቅሳ ግብዝ ስትል ጠራቻት። በዚያ ቅጽበት ኡርሱላ ስትፈልጋቸው ሰሙና ከአንድ ትልቅ ግንድ ጀርባ ተደበቁ። በድንገት ቲተስ ከጀርባው ታየ። እትማማቾቹ ግን ጥቃቱን በጊዜ አመለጡ። መሳሪያው ግንዱ ላይ ስለተሰካበት እጃቸውን በመሳብ መሬት ላይ ጣላቸው። ከዚያም ግሬስን ሊያንቃት ሲሞክር ፌዝ ገፍታ አስጣለችው። ከዚያም እጃቸውን ዘርግተው በመሮጥ ቲተስን በካቴናው መቱት። ኡርሱላ እንደገና ልተኩስባቸው ብትፈልግም እነሱ ቀድሞ አምልጠው ነበር። ተበሳጨች። ኡርሱላ በሰራው ስህተት ቲተስን በጥፊ መታችው። የአባታችን ሞት ዋጋ እንዲኖረው ማሸነፍ አለበት ስትልም ጮኸችበት። እትማማቾቹ ከጫካው ሲወጡ ኢግናሲዮ አያቸውና ስናይፐሩን አዘጋጀ። ሆኖም ጥይቶቹ መሬት ላይ ወደቁበት። ኢግናሲዮ ጥይቶቹን መልሶ ለመክተት ሲታገል በስህተት ተኮሰ። ጥይቱ ባይመታቸውም የሱን እቅድ ግን አጋለጠበት። እትማማቾቹ መሮጣቸውን ቀጠሉ። ኢግናሲዮም እየተኮሰባቸው ወደ አንዱ የአትክልት ስፍራ እንዲገቡ አስገደዳቸው። በቤቱ ውስጥ ያሉት የአዳኞቹ ዘመዶች በካሜራ ሁሉንም ነገር እየተከታተሉ ነው። ኪፕ ለመንታዎቹ ሴቶቹ የት እንዳሉ በቴክስት ሊነግራቸው ሲሞክር ጠበቃው ከለከለው። ማረፊያው ውስጥ ፌዝ የጋዝ ታንከር አየች። ኢግናሲዮ እንዳያያቸው አካባቢውን በጭስ ለመሙላት ከፈተችው። እትማማቾቹ ለማምለጥ ሲሞክሩ በድንገት ከቪራጅ ጋር ተጋጩ። እሱም ጥቃት ሰነዘረባቸው። ኢግናሲዮ በስህተት ታንከሩ ላይ ተኩሶ ትልቅ ፍንዳታ ከመፈጠሩ ጥቂት ቀደም ብሎ እትማማቾቹ ከአካባቢው አመለጡ። ቪራጅ በፍንዳታው ራሱን ሳተ። ግሬስ ደግሞ በክንዷ ላይ በርካታ የብረት ቁርጥራጮች ተሰኩባት። ኢግናሲዮ ቪራጅን ገድዬ ተሸነፈ ይሆን በሚል ተጨነቀ። ቪራጅ ነቅቶ ሲያየው እፎይታ ተሰማው። ነገር ግን ታዳኞቹ አምልጠውታል። ለጥቂት ጊዜ ከሮጡ በኋላ በጓሮ በር በኩል ወደ ሕንፃው ገቡ። ለማረፍ ሲቀመጡ ፌዝ በግሬስ ክንድ ላይ ያሉትን ብረቶች ማውጣት ትጀምራለች። እመሙ እንዳይሰማት ወሬ በማውራት ትኩረቷን ለመሳብ ሞከረች። ግሬስም ኮሌጅ አቋርጣ ባሏን እስክታገኝ ድረስ በአስተናጋጅነት ትሰራ እንደነበረ ተረከችላት። ፌዝ ቁስሏን በአልኮል እያጸዳች እያለ ግሬስ ለሰርጓ ልትጠራት ፈልጋ እንደነበር ነገር ግን ልታገኛት እንዳልቻለች ተናገረች። ፌዝ ግን
ብታገኝኝም እኮ አልመጣም ነበር አለች። በዚህ መሃል የበር ድምፅ ስለሰሙ በፍጥነት ተደበቁ። ቪራጅ ሲፈልጋቸው አዩት። በሌላ በር በኩል በዝምታ ሊወጡ ሲሉ ሰማቸውና አሳደዳቸው። እህትማማቾቹ ወደ ጥገና ክፍል ገቡ። እዚያ የብረት መጋዝ ሲያገኙ ካቴናው ለመበጠስ ተጠቀሙ። የመጋዙ ድምፅ ቪራጅን ወደ ክፍሉ ጠራው። ነገር ግን እነሱ ቀድመው ወጥተዋል። ሲወጣ ትልቅ ጋሪ ገፍተው ከግድግዳ ጋር አጣበቁት። ቪራጅ መልሶ ለመዋጋት ቢሞክርም እህትማማቾቹ እጃቸው የገባውን ነገር ሁሉ በመወርወር ተከላከሉ። ፌዝ በብረት መተኮሻ መታ አድርጋ ጣለችውና ሮጡ። ቪራጅ እንደገና ሲከተላቸው በከባድ የቦክስ መለማመጃ ከረጢት መቱትና ሰይፉን አስጣሉት። እሱም ፌዝን መቶ ጣላት። ግሬስ እየተሳበች ለማምለጥ ስትሞክር ፌዝ ቪራጅን ገፋቸውና በትልቅ የልብስ ማጠቢያ ማሽን ውስጥ ከተቱት። በፍጥነት ማሽኑን ዘግተው አስነሱት። የፈላ ውሃ ቪራጅን ቀስ በቀስ አቃጠለው። ማጠቢያው ሲያበቃ ቪራጅ ሊወጣ ሲል ሞቶ ወደቀ። ግሬስ ከጃኬቱ ውስጥ ስልኩን አገኘች። በካውንስሉ ክፍል ውስጥ ማዱ በድንጋጤ ውስጥ ወደቀ። ጠበቃው ቪራጅ ስለሞተ አሁን እሱ ጨዋታውን በወንድሙ ፈንታ መቀላቀል እንዳለበት አሳሰበው። ካልተሳተፈ ቤተሰቡ የሰይጣኑ በረከት እንደሚያጣ ነገረው። ማዱ ስለፈራ ሚስቱን ማርቲናን የቤተሰቡ ራስ ለማድረግ ወሰነ። ማርቲና ልትገድለው ብትዝትም እሱ ደንታ አልሰጠው። ስልጣኑን ለእሷ የሚያስተላልፍ ሰነድ ፈረመ። አሁን ማርቲና ጨዋታውን ለመቀላቀል መፈረም ግዴታ ሆነባት። ይህ በእንዲህ እንዳለ እህትማማቾቹ 911 ደውለው እርዳታ ጠየቁ። ነገር ግን ስልኩን የመለሰችው ኡርሱላ መሆኗን አላወቁ። የኡርሱላ ቤተሰብ የቴሌ ባለቤት ስለሆኑ ግሬስ ስልክ ስትደውል ጥሪው ወደ እሷ እንዲመጣ አድርገው ነበረ። ኡርሱላ ፖሊሶች በቅርቡ እንደሚመጡ ነግራቸው በዋናው በር ላይ እንዲጠብቁ አታለለቻቸው። በዚህ ለማለፍ ሲሞክሩ ካሲኖ ውስጥ በቼንሲንግ ተገደቡ። ቼንሲንግ መዋጋት እንደማትፈልግ ገልጻ ሰይፏን አስቀመጠች። ጠበቃዋ አንድ መንገድ ማግኘቱንና እሱ ግሬስ ልጇን ካገባች ቤተሰቧ ስልጣኑን እንደሚያገኝ ግሬስም በሕይወት እንደምትኖር ነገረቻቸው። ፌዝ እንድትስማማ ብትመክራትም ግሬስ ግን የዚህ ጋብቻ ውጤት ምን እንደሚሆን ጠየቀች። ቼንሲንግ ጋብቻው ግሬስን የአምልኮ አባል እንደሚያደርጋትና ንጹሃን ሰዎችን እንድትገድል እንደሚያስገድዳት ነገረቻት። ግሬስ ስምምነቱን ውድቅ አደረገችው። በዚያው ቅስፈት ኢግናሲዮ ደርሶ መተኮስ ጀመረ። ቼንሲንግ እህትማማቾቹ ለመከላከል በመሃል ገባች። ኢግናሲዮ እሷን መግደል እንደማይችል ስለምታውቅ ነው። ኢግናሲዮ ጥይት አልቆበት ሲጠጋ ፌዝ የቼንሲንግን ትኩረት ለመሳብ አንዳንድ ነገሮችን ወረወረች። ግሬስም ቼንሲንግን ገፋች። በዚህ መሃል የቼንሲንግ ሰይፍ በስህተት የኢግናሲዮ አንገት ውስጥ ገባ። ኢግናሲዮ ወዲያው ሞተ። ከጥቂት ሰከንዶች በኋላ ቼንሲንግም ፈነዳች። ደሟም በእህትማማቾቹ ላይ ተረጨ። በካውንስሉ ክፍል ውስጥ ልጇ ቼንግ አብሮ ፈነዳ። እህትማማቾቹ ጉዟቸውን ቀጠሉት። ግሬስ ስምምነቱን ያልተቀበለችው ቀሪ ሕይወቷ ሰዎችን በመግደል ማሳለፍ ስላልፈለገች እንደሆነ ገለጸች። ሁለቱ ድሮ ስላላቸው ግንኙነት እና ግሬስ ለምን ትታት እንደሄደች ተጨቃጨቁ። ግሬስ በወቅቱ የትምህርት ዕድል አግኝታ እንደነበርና ፌዝን በኋላ ልትወስዳት አቅዳ እንደነበረ ነገረቻት። ፌዝ ግን ክደት እንደሆነ ነው የቆጠረችው። በኋላም ፌዝ ስኬታማ ሕይወት እንዳላት የዋሸችው ውሸት መሆኑንና የምትሰራውም አሁንም በአስተናጋጅነት መሆኑን አመነች። እንደገና ወደ 911 ሲደውሉ በዚህ ጊዜ ቲተስ ስልኩን አነሳ። ፖሊሶች መጥተዋል ብሎ ወደ በሩ እንዲወጡ ነገራቸው። መንታዎቹ እህትማማቾቹም በሩ ላይ ይጠብቁ ነበረ። ነገር ግን እነሱ ከጀርባ መጥተው አስገረሟቸው። ፌዝ ቲተስን በሰይፍ መታችው። ግሬስ ደግሞ የኡርሱላ ሽጉጥ ወሰደች። በሩን እንዲከፍቱላቸው ቢጠይቁም ቲተስ እምቢ አለ። በዚህ መሃል ማርቲና መኪና እየነዳች መጣችና ማንንም ሳትሰማ በሩን ሰብራ አምልጣ ወጣች። ቲተስ ፌዝን ያዛት። ኡርሱላ ደግሞ ከግሬስ ጋር ታገሉ። ኡርሱላ ግሬስን በትልቅ ሚስማር ወጋቻት። ፌዝ ኡርሱላን መታ ጥላ እህቷን አዳነች። ከዚያም በመንታዎቹ የጎልፍ መኪና አመለጡ። በካውንስሉ ክፍል ውስጥ ፍራንቺስካ የሞተውን አባቷን ተክታ ለመጫወት ፈረመች። እህትማማቾቹ ወደ ቤቱ ተመለሱ። ግሬስም የተሰካባትን ሚስማር አወጣች። ፌዝ የቆሰለችውን እህቷን ጥላ ወጣች። ግሬስ ግን በመድኃኒትና በወይን ሰክራ እያለ ፍራንቺስካ በሮኬት መተኮሻ ጥቃት ሰነዘረችባት። ነገር ግን
ፍራንቺስካ መሳሪያውን በስህተት ስለያዘችው ሮኬቱ ሌላ ክፍል ውስጥ ፈነዳ። ሁለቱም ሴቶች በአይናቸው ላይ በሚረጭ ቃሪያ ምክንያት ለጊዜው አይናቸው ታወረና በጭፍን መደባደብ ጀመሩ። በመጨረሻ ግሬስ ኪቦርድ በማንሳት ፍራንቺስካ ፊቷን መታቻት። አሁን የታሪኩ የመጨረሻ ክፍል ነው። በኮሪደሩ ውስጥ ፌዝ ወደ ኋላ ለመመለስ ስትወስን በቲተስ ተመታ ወደቀች። እጇን በመርገጥ ስለ ግሬስ ጠየቃት። ፌዝም እንደሄደች ነገረችው። ቲተስ ግን አላመናትም። ፌዝ መልሳ ብትመታውም እሱ ምንም አልመሰለው። እህቷን በማዘግየት እንጂ ለሌላ ነገር እንደማትጠቅም እየነገራት ወዲና ወዲያ ወረወራት። ፌዝም በመምታት ለማምለጥ ሞከረች። ቲተስ ተከትሏት ደረሰባት። ደጋግሞ መታት። ቲተስ ሊገላ ሲል ኡርሱላ ፌዝ የጨዋታው አካል አይደለችም በሚል ልታስቆመው ሞከረች። ቲተስ ግን እሷንም መታት። በመጨረሻም ፌዝን በመጠቀም ግሬስን ማምጣት እንደሚችሉ በማሳመን አስቆመችው። በሩ ጋር ግሬስ እህቷን እየፈለገች ነበረ። ቲተስ በድምጽ ማውጊያ እህቷ በእጁ እንደሆነችና በ10 ደቂቃ ውስጥ ካልተመለሰች እንደሚገላት ነገራት። ፌዝ ጥለሽኝ ሂጂ ብላ ብትጮህ ቲተስ ስልኩን ዘጋው። ግሬስ በጥበቃ ክፍል ውስጥ ሽጉጥ አየች። ሰብራ በመግባትም ወሰደችው። ግሬስ ወደ ቤቱ ስትመለስ ፍራንቺስካ እየጠበቀቻት ነበረ። ነገር ግን ግሬስ በሁለት ጥይት በቀላሉ ገደለቻት። ድምጹን የሰማው ፊሊፒ መጽሐፉ ላይ ፈርሞ ሸሸ። ግሬስ ቤቱን ስትፈትሽ ማዱን አገኘችው። እሱም ጨዋታው ማቆሙን ምሎላት ፈርጥጦ አመለጠ። ከዚያም ግሬስ የካውንስሉን ክፍል በር ተኩሳ ሰበረችና እህቷ የት እንዳለች ጠየቀች። ኪፕ እንደማያውቅ ቢምልም ፊሊፒ በሁለት ሽጉጥ መተኮስ ጀመረ። ግሬስ ሮጣ ኩሽና ውስጥ ተደበቀች። ነገር ግን ጥይት አለቀባት። ፍሪጅ ውስጥ ለመቆለፍ ስትሞክር ቲተስ የፌዝን ፊት በመስታወት ላይ በማጋጨት ሊገድላት እንደሆነ ዛተ። ግሬስ ተስፋ በመቁረጥ ጨዋታውን ለማቆም ቲተስን እንደምታገባው ነገረችው። ጠበቃውም ሕጉ እንደሚፈቅድ ሲያረጋግጥ ቲተስ ተስማማ። ግሬስ ወጥታ እህቷን አቀፈቻት። እዚህ ጋር ነው ጉዱ። አገልጋዮቹ እትማማቾቹን አጥበው ንጹህ ልብስ ሰጧቸው። ኡርሱላ ግሬስን አነጋገረቻት። ልትጎዳት እንዳልፈለገችና ሕግ ማክበር እንዳለባት ነገረቻት። ወንድሟ አእምሮን እንደሳተ በመግለጽ እሱን ለመቆጣጠር ከግሬስ ጋር ለመተባበር ፈለገች። በዚያ ቅጽበት ግን ቲተስ ሁሉንም ነገር አበላሸ። የኡርሱላን አንገት አንቆ ያዘ። የገዛ ቤተሰብን መግደል የሚከለክል ሕግ የለም በማለትም አንገቷን ሰብሮ ገደላት። ብዙም ሳይቆይ ግሬስ አስፈሪ የአምልኮ አባላት ወደሚጠብቁበት ምድር ቤት ተወሰደች። ጠበቃው ስነ ስርዓቱን ሲጀምር አንድ ፍየል ለመስዋዕት ቀረበ። ቲተስና ግሬስ ደማቸውን በአንድ ጎድጓዳ ሳህን ውስጥ ጨመሩ። ጠበቃውም ደሙን ከብህሩ ጋር ቀላቅሎ መጽሐፉ ላይ እንዲፈርሙ አደረገ። ጥቂት ቃላት ከተለዋወጡ በኋላ በይፋ ተጋቡ። ቲተስም ግሬስን ሳማት። ጠበቃው የስልጣን ወንበሩ የቲተስ መሆኑን አበሰረው። ቲተስም ዋናውን ቀለበት ወሰደ። ሁሉም እያከበሩ ሳለ ግሬስ ብህሩ ወስዳ የቲተስን አንገት ወጋችው። ከዚያም ደጋግማ ደረቱ ላይ ወጋችው። የገዛ ቤተሰብን መግደል በሕግ አይከለከልም በማለት ዋናውን ቀለበት ከእጁ ላይ ወሰደች። ፌዝ ቲተስን ወደ ጉድጓድ ውስጥ ገፋችው። ተሰክቶ ሞተ። ግሬስ ቀለበቱን አጥለቃ ሁሉም እንዲንበረከኩ አዘዘች። በአዲሱ ስልጣኗም ራሷን ከድርጅቱ አገለለች። ጠበቃውም በሚቀጥሉት 3 ደቂቃዎች ቀለበቱን የያዘ ሰው ቀጣዩ መሪ እንደሚሆን ገለጸ። ግሬስ ቀለበቱን አስክሬን በሞላበት ጉድጓድ ውስጥ ወረወረችው። ፊሊፒም ሳያቅማማ ዘሎ ገባ። ሌሎች የአምልኮ አባላትና አንድ አገልጋይ ቀለበቱን ለመቀማት ተከትለው ዘለሉ። ሁሉም ቀለበቱን ለማግኘት እርስ በርሳቸው ሲገዳደሉ ግሬስ ነገሩን ለማባባስ ቢለዋ ወረወረችባቸው። ንጋት ሲመጣ ጉድጓድ ውስጥ የነበሩት በሙሉ ፈነዱ። አካባቢው በደም ተጨማለቀ። በድንገት አንድ ሰው ድምፅ አሰማ። እሱም ደረጃው ላይ ተደብቆ የነበረው ማዱ ነበር። ወደ እህትማማቾቹ ሲጠጋ እሱም አብሮ ፈነዳ። ከመሰዊያው በላይ መንፈስ ካዩ በኋላ እህትማማቾቹ በሰላም ፍየሉን ይዘው አዲስ ህይወት ለመጀመር ከዚያ ቦታ ወጡ። ታሪኩን ወደዳችሁት ላይክ አድርጉ። ቻናላችንን ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።